ምዕራፍ 19 እግዚአብሔርም እንዲህ አለኝ፣ ሂድ ከሸክላ ሰሪ ገንቦ ግዛ፣ ከሕዝቡም ሽማግሌዎችና ከካህናት ሽማግሌዎች ካንተ ጋር ውሰድ። በካርሲት በር መግቢያ አጠገብ ወዳለው ወደ ሄኖም ልጅ ሸለቆ ሂድ። በዚያም የሚነግርህን ቃል ተናገር፣ እንዲህም በል። የይሁዳ ነገሥታትና በኢየሩሳሌም የምትኖሩ ሆይ የእግዚአብሔርን ቃል ስሙ። የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ የሰማውን ሰው ጆሮ ጭው የሚያደርግ ክፉ ነገር እነሆ በዚህ ስፍራ አመጣለሁ። ትተውኛልና ይህንም ስፍራ እንግዳ አድርገውታልና እነርሱና አባቶቻቸውም ለማያውቋቸው ለሌሎች አማልክት አጥነዋልና የይሁዳም ነገሥታት ይህን ስፍራ በንጹሕ ደም ሞልተዋልና እኔም ያላዘዝኩትን ያልተናገርኩትንም ወደ ልቤም ያልገባውን የሚቃጠለውን መሥዋዕት አድርገው ለበዓል ልጆቻቸውን በሳት ያቃጥሉ ዘንድ የበዓልን የኮረብታውን መስገጃዎች ሰርተዋልና ስለዚህ እነሆ ይህ ስፍራ የእርድ ሸለቆ ይባላል እንጂ ቶፌት ወይም የሄኖም ልጅ ሸለቆ ዳግመኛ የማይባልበት ዘመን ይመጣል ይላል እግዚአብሔር። በዚህም ስፍራ የይሁዳንና የኢየሩሳሌምን ምክር አፈርሳለሁ፣ በጠላቶቻቸውም ፊት በሰይፍና ነፍሳቸውን በሚሹት እጅ እጥላቸዋለሁ። አሬሳቸውንም ለሰማይ ወፎችና ለምድር አራዊት መብል አድርጌ እሰጣለሁ። ይህችንም ከተማ ለመደነቂያና ለማፍዋጫ አደርጋታለሁ። የሚያልፍባትም ሁሉ ስለ ተደረገባት መቅሰፍት ሁሉ ይደነቃል፣ ከንፈሩንም ይመጣል። የወንዶችና የሴቶች ልጆቻቸውንም ሥጋ አበላቸዋለሁ። ሁሉም ጠላቶቻቸውና ነፍሳቸውን የሚሹት በሚያስጨንቋቸው ጭንቀትና መከበብ የባልንጀሮቻቸውን ሥጋ ይበላሉ። ገንቦውንም ካንተ ጋር በሚሄዱ ሰዎች ፊት ትሰብራለህ፣ እንዲህም ትላቸዋለህ፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ የሸክላ ሰሪው ዕቃ እንደሚሰባበር ደግሞም ይጠገን ዘንድ እንደማይቻል እንዲሁ ይህን ሕዝብና ይችን ከተማ እሰብራለሁ። የሚቀብሩበትም ስፍራ ሌላ የለምና በቶፌት ይቀበራሉ። እንዲሁ በዚህ ስፍራና በሚኖሩበት ላይ አደርጋለሁ ይላል እግዚአብሔር። ይህችንም ከተማ እንደ ቶፌት አደርጋለሁ። የረከሱትም የኢየሩሳሌም ቤቶችና የይሁዳ ነገሥታት ቤቶች እነዚያ በሰገነታቸው ላይ ለሰማይ ሠራዊት ሁሉ ያጠኑባቸው ለሌሎችም አማልክት የመጠጥን ቁርባን ያፈሰሱባቸው ቤቶች ሁሉ እንደ ቶፌት ስፍራ ይሆናሉ። ኤርምያስም እግዚአብሔር ትንቢት ሊናገር ወደዚያ ልኮት ከነበረው ስፍራ ከቶፌት መጣ። በእግዚአብሔርም ቤት አደባባይ ቆሞ ለሕዝቡ ሁሉ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ቃሌን እንዳይሰሙ አንገታቸውን አደንድነዋልና እነሆ በዚች ከተማና በመንደሮቿ ሁሉ ላይ የተናገርሁባትን ክፉ ነገር ሁሉ አመጣለሁ።